አብዛኛው ጊዜ ጋት ኤግዛም ላይ የመጡ ጥያቄዎች ይዤ መጥቻለሁ። እነዚህ አይነት ጥያቄዎችን ሁሌ ቻናል ላይ ስለምንለቅ ሙሉ መረጃ ለማግኘት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም በተለይ መጨረሻ አካባቢ ያለው ጥያቄ 3 እና 4 ጊዜ በላይ ተደጋግሟል። ስለዚህ እስከ መጨረሻ ተመልከቱ። ኩዌስችን ነምበር 1 ፕሮብሌም 1 ብለን እንጀምራለን። ይችን ጥያቄ ፋክተር ኮምፕሊት ይላል። እንዴት አድርገን ፋክተር ኮምፕሊት ማድረግ ይቻላል? ኤክስ ኩብ ማይነስ 6 ኤክስ ስኩዌር ፕላስ 11 ኤክስ ማይነስ 6 ይችን ጥያቄ ሶልቭ ለማድረግ ሶሉሽን ብላችሁ ሶሉሽን ምን ትራይ የምናደርገው አንድ ቁጥር ወስደን ትራይ እናደርጋለን። ለምሳሌ አንድ እንወስድ። አንድ ወስደን እዚህ ጋር ኤክስ ያለችበት ቦታ ሳብስቲቱት እናደርግ። ስለዚህ ለምሳሌ ኤክስ ኢኳልስ ቱ 1 ነው። ኤክስ ኢኳልስ ቱ 1 ብለናል። 0 የሚያደርግ ከሆነ ቼክ ማድረግ ነው። ሶ እቺን 1 ፋንክሽኑ መጀመሪያ ኤክስ ኩብ ማይነስ 6 ኤክስ ስኩዌር ፕላስ 11 ኤክስ ማይነስ 6 ነበር። እዚህ ጋር ሳብስቲቱት አድርገን ኤክስ ኢኳልስ ቱ 1 ስለዚህ 1 ኩብ ማድረግ ነው። እዚህ ጋር ማይነስ 6 1 ስኩዌር ፕላስ 11 ኤክስ ባለችበት ቦታ አንድ ሳብስቲቱት ማይነስ 6 ማድረግ። ስለዚህ 1 ኩብ ሲሆን 1 ነው። 6 ታይምስ ማይነስ ፖዚቲቭ 1 ስኩዌር ማይነስ 6 ፕላስ ከአንድ ተባዝቶ 11 ሲቀነስ ማይነስ 6 which is equals to ማይነስ 5 ሲደመር 11 ሲደመር ማይነስ 6 ሶ ፖዚቲቭ 6 ማይነስ 6 is equals to 0 ይመጣል ማለት። ስለዚህ አንድ 0 ስለሚያደርግ እቺ ምን እናደርጋለን? ኤክስ ማይነስ 1 እናደርጋለን ማለት ነው። ስለዚህ ይሄኛውን ፋንክሽን 0 ስለሚያደርግ ኤክስ 1 0 ስለሚያደርግ ማይነስ 1 እናደርጋለን። ቀጥሎ ያለን ፋንክሽን ይሄኛውን ፋንክሽን ሊሰጠን የሚችል ኤክስ ስኩዌር ማይነስ 5ኤክስ ፕላስ 6 እንደዚህ አይነት ፋንክሽን ይቀረናል። ስለዚህ እቺን እንደገና ፋክቶራይዝ ስታደርጉ አድርጉ። እቺን ፋክቶራይዝ ስታደርጉ ተደምሮ ኔጌቲቭ 5 ባዝቶ 6 ተመሰጥ ነበር 2 ነበር በቀላሉ መፈለግ ነው። ስለዚህ ይሄ ማለት ምን ማለት ነው? መጀመሪያ እኛን ትወስዳላችሁ ኤክስ ማይነስ 1 ቅድም አገኘ ነው። እቺን ከወሰዳችሁ በኋላ 2 ነበር ኤክስ ማይነስ 3 እና ኤክስ ማይነስ 2 ይሆናል ፋክቶራይዝ ስታደርጉ። ስለዚህ እነዚህ ቁጥሮች እኛን ፋንክሽን ምን ያደርጋሉ ማለት ነው? እኛን ፋንክሽን 0 ስለሚያደርጉ የዚህ ፋክተር ኤክስ ኩብ ማይነስ 6 ኤክስ ስኩዌር ፕላስ 11 ኤክስ ማይነስ 6 ምን ያመጣል ማለት ነው? ኤክስ ማይነስ 1 እና ፋክተር ስናደርግ የኛን ፋንክሽን 0 የሚያደርግ ኦልሶ ኤክስ ማይነስ 3 ኤክስ ማይነስ 2 ይሆናል ማለት ነው። እንደዚህ አይነት ጥያቄ ከተጠየቃችሁ በዚህ ፎርም በቀላሉ ሶልቭ ማድረግ መቻል አለባችሁ ማለት ነው። Question number 2 if alpha and beta are root of x squared minus 7x plus 10 find a cubed plus beta cubed። ይህ ማለት ምን ማለት? ለምሳሌ አልፋ ሲደመር ቤታ ምን ይሆናል ከተባለ ማይነስ ቢ ኦቨር ኤ ኦልሶ አልፋ ታይምስ ቤታ ሲሆን ምን ይሆናል? ኤ ታይምስ ሲ። ከዚህ ኮሽን ኤ ምንድን ነው? እዚህ ጋር ኤክስ ስኩዌር ኮፊሽንቱ 1 ነው። ስለዚህ እዚህ ጋር ኤ ኢዝ ኢኳልስ ቱ 1 ቢ ደግሞ የኤክስ ኮፊሽንት ነው። ቢ ኢዝ ኢኳልስ ቱ ማይነስ 7 ሲ ደግሞ እቺ 10 ናት ማለት ነው። 10 እንደዚህ ካደረጋችሁ በኋላ በቀላሉ መስራት እንችላለን። ስለዚህ ኤ አልፋ ኩብ ፕላስ ቤታ ኩብ ምን ይሆናል? እቺን ለማግኘት አይደንቲቲ ፎርም እንጠቀማለን ማለት ነው። ስለዚህ ዩዝ አይደንቲቲ ፎርም እንጠቀማለን ማለት ነው። አይደንቲቲ ፎርም ስትጠቀሙ ኤ ማለት አልፋ ኩብ ፕላስ ቤታ ኩብ ምን ይሆናል ካላችሁ አልፋ ፕላስ ቤታ ኩብ ማይነስ 3 ታይምስ አልፋ ታይምስ ቤታ አልፋ ፕላስ ቤታ ይሆናል ማለት ነው። ፋክቶራይዝ ስናደርግ በዚህ ፎርም ይመጣናል። እቺን ደግሞ ሰብስቲቱት ማለት ነው። አልፋ ፕላስ ቤታ ሁለቱ ሳሜሽን ምን ይመጣል? ማይነስ ቢ ኦቨር ኤ። ቢ ስንት ነው? እዚህ ጋር ተመልከቱ። ቢ ኔጌቲቭ 7 ነው። ኔጌቲቭን በኔጌቲቭ ሲታባዙ ፖዚቲቭ 7 ነው። ከታች ደግሞ ኮኤፊሺየንት እንዳለን ማለት ነው። ስለዚህ እዚህ ጋር ፖዚቲቭ 7 ኩብ ማለት ነው ማይነስ 3 ታይምስ አልፋ ታይምስ ቤታ ማለት ኤ ታይምስ ሲ። ኤ ስንት ነው? 1 ነው። ሲ ደግሞ 10 ነው። ስለዚህ 3 ሲባዛ 10 1 ሲባዛ 10 ራሱ ይመጣል ማለት ነው። እዚህ ፎርሙላ ውስጥ ሳብስቲቱት ማድረግ ብቻ ነው። ኤ ፕላስ ቢ ደግሞ ምንድን ነው? ኤ ፕላስ ቢ ሁለቱም ሳሜሽን ምን ይመጣል ማለት ነው? 7 ይመጣል ማለት ነው። በቀላሉ እቺን ሶልቭ አድርገን ማለት 7 ስኩዌር ሲሆን 343 ይመጣል ማለት ነው። ማይነስ ብላችሁ 3 እዚህ 3 ታይምስ 10 30 ታይምስ 2 7 210 ስለዚህ ሳብትራክት ስታደርጉ ቶታል ስንት ታገኛላችሁ?
133 ታገኛላችሁ ማለት ነው። ይሄኛው በቀላሉ በዚህ ፎርም ሰርተን እናስቀምጣለን ማለት ነው። ኦልሶ ሌላው ፕሮብሌም ሌላ ጥያቄ ስንሰራ ጋት ኤግዛም ላይ የማይቀሩ ሌላ ፕሮብሌም ኮሽን በደንብ ተከታተሉን። ፕሮብሌም ኮሽን ቱ ነምበርስ አር ኢን ዘ ሬሾ two numbers are in the ratio በሬሾ ፎርም ሁለት ነበር 3 ሬሾ 5 ሲሆን and sum of two number and sum to 64 የነዚህ የሬሾ ድምር 64 ሲሆን ፋይንድ ነምበርስ ሁለት ነምበር ፈልግ ፋይንድ ነምበርሶችን እንፈልጋለን። ስለዚህ በደንብ ጥያቄውን ከተረዳችሁ በኋላ አሁን ወደ ሶሉሽን እንሂድ። እዚህ ጋር ኤክስፕላኔሽን ኦር ሶሉሽን። ስለዚህ ሁለት ነምበር በሬሾ ፎርም ከተቀመጠ ምን ማድረግ ነው? 3 ታይምስ ኤክስ ማድረግ ነው ፕላስ ሳሜሽን ስለተጠየቀ 5x ነው። የነዚህ ድምዳቸው ቶታሊ 64 ይሆናል። ሁለት ነምበር እንፈልጋለን። ስለዚህ 3x ፕላስ 5x ስንት ይመጣል? 8x እዚህ ጋር 64 ኤክስ ቫልዩ ለማግኘት በወሳ ዲቫይድ ባይ ለ8 ማካፈል። ስለዚህ ለ8 ታካፈሉ ኤክስ ብቻ እዚህ ካለ 64 ለ8 ታካፈሉ ስንት መጣል? 8 ኤክስ ቫልዩ 8 ካገኘን በኋላ እዚህ ጋር ምን ብለናል? ሁለት ነምበር እዚህ ጋር 3x እና 5x 3x እና ሬሾ 5x። ስለዚህ እቺን ምን ማድረግ ነው? ኤክስ አለችበት ቦታ 8ን ሰብስቲቱት ማድረግ ነው። ሶ 3 ታይምስ 8 ስንት መጣል? 24 also 5 times 8 ስንት ይመጣል? 40። ስለዚህ ሁለት ነምበር ምን ይሆናል ማለት ነው? ተደምረው ስንት ምሰጥ? 64 ምሰጥ በሬሾ ፎርም ተቀምጠው 24 እና የመጀመሪያ 40 ይሆናል ማለት ነው። እነዚህ ጋት ኤግዛም ጥያቄ ላይ ሁሌም የማይቀሩ ጥያቄዎች ናቸው ማለት ነው። ስለዚህ በደንብ መያዝ ያስፈልጋቸዋል ማለት ነው። ቅድም መጨረሻ አካባቢ ብዙ ጊዜ የተደጋገመ ጥያቄ አለ ብዬ የነገርኳችሁ ጂኦሜትሪ ኤንድ ኮኦርዲኔት ጥያቄ ነው። እሱም ለዲስታንስ ፈልጉ ተብላችሁ ትጠይቃላችሁ። ስለዚህ እችን ጥያቄ እንዴት እንሰራለን የሚለው አብረን እናያለን። በደንብ ተከታተሉ። እዚህ ሁለት ፖይንት መካከል ያለውን ዲስታንስ እንዴት አድርገን እንደምንፈልግ እና እንዴት አድርገን እንደምንፈታ ከኔ ጋር መልካም ጥያቄ አድርጉና እንመስላለን። ስለዚህ አሁን ተመልከቱ። ሁለት ዲስታንስ መካከል ሁለት ፖይንት መካከል ያለው ዲስታንስ የመጀመሪያው ፖይንት 1 እና -2 አለ። የመጀመሪያው ማለት ሰከንድ ደግሞ 5 እና 3 አለ። እነዚህ ፖይንቶች መካከል ያለው ዲስታንስ ፈልጉ ተብላችኋል። ስለዚህ መጀመሪያ ኤክስፕላኔሽን እናያለን። ኤክስፕላኔሽን ስናይ ይሄ ዲስታንስ ፎርሙላ ማስታወስ ያስፈልጋል። ዲስታንስ ኢኳልስ ቱ x2 - x1 ሆል ስኩዌር ፕላስ y2 - y1 ሆል ስኩዌር ማድረግ ከዛ ስኩዌር ውስጥ ማስቀመጥ። እንደዚህ ካደረጋችሁ በኋላ x1 እቺን እንደ x1 ውሰድ፣ x1 እቺን እንደ y1 እቺን x2 እቺን y2 ማድረግ ቀጥታ ከዛ ፎርሙላ ውስጥ ማስቀመጥ ነው። ስለዚህ ዲስታንስ ብላችሁ ምን ማድረግ ነው? ዲስታንስ እዚህ ካልሱ x2 ስንት ነው? 5 ነው። ስኩዌር ሩት ኦፍ 5 ሲቀነስ x1 ስንት ነው? 1 ነው። 1 ሆል ስኩዌር ማለት ነው። ሲደመር ቀጥላችሁ y2 ስንት ነው? y2 is 3 also y1 ስንት ነው? ፕላስ 2 ማድረግ ነው። ማይነስ ስላለ ማለት ነው። ይህንን ካደረጋችሁ በኋላ ሆል ስኩዌር ማድረግ ነው። ሶ ዲስታንስ እዚህ ካለ 5 ሲቀነስ 1 ስንት? 4 ሆል ስኩዌር ሲደመር 5 ሆል ስኩዌር ማድረግ ነው። ስኩዌር ሩት ውስጥ ማስቀመጥ። ሶ እንደዚህ ካደረጋችሁ በኋላ ምን ይሆናል? ሰዎች እዚህ ካልስቱ 16 ስኩዌር ሩት ውስጥ ሲደመር 21 ስኩዌር ሩት ስንት ይመጣል? ስኩዌር ሩት ውስጥ 41 ይመጣል። this is ዲስታንስ ይሆናል ማለት ዲስታንስ እዚህ ካልስቱ ስኩዌር ሩት 41 ይመጣል። በዚህ ፎርም ጋት ኤግዛም ጥያቄዎች ሁሉ ይመጣሉ። ደግሞ በዚህ ፎርም መስራት ስፔሻሊ ለተማሪ ቻሌንጅ ማድረግ ጥያቄዎች ምንድነው ካላችሁ ማትማቲክስ ጥያቄዎች ናቸው። እነዚህ አይነት ጥያቄዎች ሁሉ ስለምሰራ ሳብስክራይብ አድርጋችሁ ሙሉ ስልጠና ማግኘት መቻል አለባችሁ። ቪዲዮን ላይክ አድርጉ። ደግሞ ልዩ የሆነ ኮሜንት እንደዚህ ቢሆን ብላችሁ የምታስቡት ነገር ካለ በኮሜንት አሳውቁኝ። ደግሞ ፓርት 2 ከፈለጋችሁ ፓርት 2 ብላችሁ ኮሜንት ላይ ጻፉልኝ። ቴንክ ፎር ዋቺንግ